ተመልሰናል። ክቡራትና ክቡራን አድማጮቻችን ፕሮግራማችን እንደቀጠለ ነው። አድማጮች 156,000 የሚለውን በቀን ራሱ መገናኛ አካባቢ እኮ 156,000 ሰው ያልፋል አለ አንድ አድማጫችን። አዎና እቺ ሀገር እንግዲህ ያልፋለች። እሷን ቅራሚ እናርግ አይደለ? እሷ መነጋገሪያ ነው። 156,000 ህዝብ ብቻ ነው ክራኳ የሚኖርባት። የኒዘርላንድ ግዛት ነበረች እና ይቺ ሀገር በነገራችን ላይ ይሄ ብሔራዊ ቡድን ከተቋቋመ ነገር አሉት እንኳን ታውቀዋለህ። ይሄ ብሔራዊ ቡድን ከተቋቋመ ገና 14 አመቱ ነው። ክራኳ የሚባል ብሔራዊ ቡድን ለመጀመሪያ 14 አመቱ ነው። በ14 አመቱ ነው ዓለም ዋንጫ መግባት የቻሉት። በ14 አመት ውስጥ ነው ይሄንን አስደማሚ ታሪክ መስራት የቻሉት። ከዚህ በፊት አይስላንዶች 350,000 ህዝብ በነበራቸው ወቅት በዓለም ዋንጫው ተሳትፎ አነጋጋሪ ነበሩ። ከጥቂት አመታት በፊት እሱ ነበር በክብረ ወሰንነት የተቀመጠ። አሁን የክራኳ መቼውንም የሚሰበርም አይመስልም። በዚህ ህዝብ ደረጃ ዓለም ዋንጫ የሚሳተፍ የሚኖር አይመስልም። በታሪክ የመጀመሪያው ተሳትፎ ነው። ግን በትልቁ የጠቀማቸው ሁለት ነገር አለ። አንደኛው የኒዘርላንድ ግዛት የነበሩ መሆናቸው፣ ሁለተኛው አሰልጣኛቸው፣ ሶስተኛው ፊፋ የውድድሩ የቁጥሩ መጨመር። አሁን የአሜሪካን የዓለም ዋንጫ 48 እንደ ቻምፒዮንስ ሊግ ነው የምቆጥረው። ማለት እንትናቸው እስከ ጥሎ ማለፍ አይታይ። በቃ አሁን ይህን ብሔራዊ ቡድን እነ ብራዚል ቢያገኙት ስንት ነው የሚያስቆጥሩበት? አሁን ቋራባክን ማለት ነው። ቋራባክ እንደውም ኮምፒት አድርጓል ቼልሲን። ግን አሉ አይደል እንደነ ፓፎስ አይነት ቡድኖች በዓለም ዋንጫው ላይ ካራት አልማቲ አይነት። በቃ ዞሮ እንዳልከው ሶስተኛም ምክንያት እሱ ነው። ልክ ነህ። ጥሩ ሀሳብ ነው ያነሳው። ግን የመጀመሪያው ሀሳብ የመጀመሪያው የጠቀማቸው ከሆላንድ ወይም ከኒዘርላንድ ተገንጥረው መውጣታቸው እና ሀገር መሆናቸው በቀላሉ ኒዘርላንዳውያንን በኒዘርላንድ ብሔራዊ ቡድን የማይመረጡ ተጫዋቾችን እንዲያገኙ ምክንያቱ ነው። ካሉት ተጫዋቾች ውስጥ በኮራኳ ብሔራዊ ቡድን ውስጥ ካሉት ተጫዋቾች ከግማሽ የማያንሱት በኒዘርላንድ ሊግ ነው የሚጫወቱት። ታይት ቾንግ ብቻ ታይት ቾንግ የቅርብ ማንቸስተር ዩናይትድ የነበረ ልጅ ነው ታዳጊ። እሱ ከሼፊልድ አለ። አንድ ልጅም ከሚድልስ ብራ አለ። እንዲህ አይነት ተጫዋቾች አሉ። ቦሩሲያ ሞንቸግላባ ቢ ቡድን ውስጥ ያሉ በብዙ ክለቦች አሉ። ግን በዋነኝነት ተጠቃሚ ያረጋቸው በትልቁ ኒዘርላንድ ግዛት ውስጥ የነበሩ መሆናቸው ነው። በቀላሉ ኒዘርላንዳውያን ይሄ የማይመረጡትን እንዲያገኙ ምክንያቱ ናቸዋል። ማይዘው ሶፊ አይተዋል ደረጃቸውን እኮ ከዩጋንዳ ብሔራዊ ቡድን ጋር የአንድ ደረጃ ልዩነት ነው ያላቸው። እንግዲህ አስበው እስቲ 82ኛ ከዓለም 82ኛ ደረጃ ላይ ናቸው። ዩጋንዳ 83ኛ ናት። እና ምን ያህል በ14 ዓመት ውስጥ የእግር ኳስ ልማታቸው ከፍ እንዳለ እንዳልከው የኔዘርላንድ ቀኝ ኪንግደም መሆናቸው አሉታዊ ተጽዕኖ አለው። በጥሩ ጎንም በመጥፎ ጎንም ታነሰዋለ። ግን ይሄ በዚህ በዓለም ዋንጫው መንገድ በጥሩ ጎን ታነሰዋል። እና ዩጋንዳ 83ኛ ናት። ዩጋንዳ በቻን የምትቸገር በአፍሪካ ዋንጫ የምትቸገር ናት። አስበው እንግዲህ ዝም ብለህ የፊፋን ራንክ ቤዛ አድርገህ ስታነሳ ሀሳብ 82 እና 83 ያሉ ብሔራዊ ቡድኖች 82ኛዋ አልፋለች። እና አንዳንዴ ራሱ የኮንካካፍ ኳሊፊኬሽን ላይ 48 መሆኑ የሰጠው ቻንስ አለ። ግን ትናንት እኮ ጃማይካን ኪንግስተን ላይ ዋና ከተማዋ ላይ ልኮ አቻወታን የመጣች በነገራችን ላይ በምድቡ አልተሸነፈችም። 12 ነጥብ ይዛ ያጠናቀቀችው ጥሩ ቡድን ነው። ጠንካራ ቡድን መሆኑን ያሳያል። ሽንፈት ሳያስተናግድ ጃማይካ ቀላል ተጫዋች እኮ የላትም እኮ። ሚሼል አንቶኒዮ ነበር ያሉበት ቡድን ነው። አሁን ባይኖርም በጉዳት ምክንያት እነ ሜሰን ግሪንውድ እነ ሊዮን ባይሊ አስቶን ቪላ እንዴ ጥሩ ስብስብ ያለው ነው። እና ሌሎችም ቡድኖች በዚህ ምድብ ውስጥ እንደነበሩ ይታወሳል። እና በዚህ ሁኔታ ውስጥ ነው አሸነፈው የመጡት። በእርግጥ እንዳልከው ይሄ 48 ሀገራቶች መሆናቸው የፈቀደላቸው ነገር አለ። ኮታ ስለተጨመረ እሱ የሰጣቸው ጥቅም አለ። ግን የሰሩትም ስራ አለ። እንዴ ለአፍሪካም እኮ ተጨምሯል አለ 10 ሀገር ኦልሞስት 10ኛው አልተረጋገጠችም ተጨምሯል። እኛ አልተጠቀምንበትም። በዛም ውስጥ ሌሎችም የኛ ጎረቤቶችም ሀገራቶች አልተጠቀሙበትም። እንደውም እኮ ከዚህኛው ዓለም ዋንጫ በኋላ እኮ ወደ 64 የሚሉ ሀሳቦች አሉ እኮ 64 በጣም ያኔ ደግሞ በጣም ዓለም ዋንጫ በየ4 ዓመቱ ናፍቀው የምታየው 60 ምናምን እናደርገዋለን እያልኩ 48 ራሱ ይደብራል። 60 ምናምን እናደርገዋለን እያሉ ኳሊቲው ዝቅ ያለ ጂያኒ ኢንፋንቲኖ ሁሉንም እናሳትፋለን እያሉ እና ሌላኛው ያው ቅድም እንዳነሳሁት የኔዘርላንድ ቀኝ ግዛት መሆኗ ጠቅሟታል። ሌላኛው አሰልጣኛቸው ነው። ዲካድ ቮካት ይባላሉ።
እናውቃቸዋለን አይደል? በሰንደርላንድ እግር ኳስ ክለብ ዲክ አድቮካትን ትልቅ ቡድኖችን ይዘዋል። ሆላንድን 2-3 ይዟል። ሰርቢያን አሰልጥነዋል። ራሽያን አሰልጥነዋል። ሰንደርላንድን አሰልጥነዋል። ቦሩሲያ ሞንቼ ግላባን አሰልጥነዋል። ዲክ አድቮካት አሁን 78 ዓመት በጣም ልምድ ያላቸው ናቸው በዓለም እግር ኳስ ውስጥ እና የቱ ጋር ምን እንዳለ የቱ ጋር ምን ታለንት እንዳለ የቱ ጋር ምን እንደሚጠቀሙ ያውቃሉ። እና እርሳቸው በጣም ጠቅሟቸዋል። እንዲሁም ትናንት በነበረው የጃማይካ ጨዋታ ላይ አልነበሩም፣ በቤተሰብ ጉዳይ አልነበሩም። ምክትል አሰልጣኙ ነበር ሲመራ የነበረው እና ይህንን ስራም ዲክ አድቮካት በትልቁ ሰርቷል። የአሰልጣኝ ሚና አሁን ኬንያ ውስጥ የቤኒን ማካርቲ መምጣት ብዙ ነገሮችን እየቀየረ ነው አይደለ? የተቀባይነትን በእርግጥ ትናንት በሴኔጋል እስከ ረፍት ድረስ 7-1 ሲመሩ ነበር። 7-9 ገብቷል አለቀ። የሚገርም ግን ዞሮ አነቃቅቶታል የኬንያን እግር ኳስ። አሁን ቻን ላይ በነበራቸው ተሳትፎ ጥሩ ነበሩ። እንደዚህ አይነት ነገር ያመጣሉ አሰልጣኞች። ኢፌክት ቀላል አይደለም። የዲክ አድቮካት ልምድን ደግሞ አስበው፣ እውቀትን አስበው እና በዚህ ብሔራዊ ቡድን ውስጥ ትልቅ አስተዋጽኦ ጨምሮላቸዋል ለኩራኳ ብሔራዊ ቡድን። ኩራኳ እንግዲህ ከነሱማ ስድብ ነው የሚመስሉ። ለማንኛውም ብሔራዊ ቡድናቸው ተቀላቅሏል። ያው ኬፕ ቨርዴ የመጣችበት መንገድ ነው። ኬፕ ቨርዴ የፖርቹጋል ልጆችን ነው የሚያመጡት። ከፖርቹጋል ብሔራዊ ቡድን የማይተሳተፉን በዘርገንዳቸው እያመጡ እያጫወቱ ነው አሁን ለዓለም ዋንጫ የበቁት። ሌሎች ሀገራቶችም ተመሳሳይ መንገድን እየተጠቀሙ ጊዜያዊ እግር ኳስ ችግራቸውን እየፈቱ ያሉበት ሂደት አለ። ኢትዮጵያም በዛ መንገድ እየመጣች ነው ያለችው። አሁን መንገዱን ጀምረዋለች እና አስደናቂ ነው። ግን ለሌሎችም ተስፋ የሚሰጥ የህዝብ ቁጥር ቫሊዩ እንደሌለው 1.4 ቢሊየን ህዝብ ያለባት ህንድ 1 ቢሊየን ህዝብ ያለባት ቻይና እዚህ ውድድር የሉበትም። እነ ባንግላዴሽ የሉ። ትልልቅ የህዝብ ቁጥር ያላቸው አገራቶች እና የህዝብ ቁጥር ሳይሆን መስራት እንደሆነ ግን በደንብ እያሳዩ ይመስለኛል። እኛም ከሰራን ወደዚህ እንመጣለን። በኋላ ላይ ከ17 ዓመት በታችሁ ጋር ስናነሳ የምንመለከተው ይሆናል። አሉት የሚጨምረዋለ ኩራኳ አይ ካስዬ ጨምረው ካስዬ ዘፋኝ ኳኳኳኳ። እሺ ኮል ፓልመር የቼልሲው የኳስ አቀጣጣይ ከጉዳት ተመልሶላቸዋል። የሳር ልምምዶች ነው ሜዳ ላይ ከቡድን አጋሮቹ ጋር ልምምድ ማድረግ ጀምሯል። ለቼልሲ የትልቅ ዜና ነው። እንግዲህ እሱ በሌለበት ቡድኑ ወጣ ገባ እየሆነ በእነ ሰንደርላንድ እየተሸነፈ እነ ሊቨርፑልን እያሸነፈ እነ ቶተንሃምን እያሸነፈ በእነ ፓላስ ነጥብ እየጣለም ቢሆን ለዚህ አሁን አለ ቡድኑ እየተንገራገረን ቢሆን አለ። የዚህ ተጫዋች መምጣት ግን በትልቁ ትልቅ ጠቀሜታ የመስጠት አቅሙ ከፍ ያለ ነው። ምንም ጥያቄ በሌለው መንገድ የቡድን ማሻሻል፣ የቡድን ጥልቀት መጨመር፣ በተለይ የሻምፒዮንስ ሊግ ውድድሮችም ከዚህ በኋላ ጥራታቸው እየጨመረ ነው የሚሄዱ ሌሎችም ውድድሮችና ተመልሶላቸዋል። ለቼልሲዎች የኮል ፓልመር መመለስ ትልቅ ዜና ነው ማለት ይቻላል። ኦልሞስት በተባለበት ነው 6 ሳምንት ይርቃል ተብሎ ነበረ። በዛ ነው የተመለሰበት ሂደት እየተመለከትን ያለ ነው የኮል ፓልመርን ሂደት። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን የወንዶች ብሔራዊ ቡድን 2 ወሳኝ ጨዋታዎች አድርጎ ሁለቱንም አሸንፏል። ታንዛኒያን 2-0፣ ደቡብ ሱዳንን 4-1 አሸንፏል። ትናንት በነበረው ጨዋታ ዳዊት ካሳ የተባለ ተጫዋች ሃትሪክ ሰርቷል እና የኢትዮጵያ እግር ኳስ በተደጋጋሚ ሲነሳም እንደነበረው እኛም ሌሎች ባልደረቦቻችንም ሲያነሱት እንደነበረው የኢትዮጵያ እግር ኳስ መዳኛ አንዱ ታዳጊዎች ላይ መስራት ነው፣ ወጣቶች ላይ መስራት ነው የሚሉ ሀሳቦች ነበሩና የኢትዮጵያ እንግዲህ እንደምታውቀው ከዚህ በፊት እነ አዳነ ግርማ እነ ሳላዲን ሰይድ መጥቶ ታሪክ ሲጽፉ የ50ዎቹ ፕሮጀክት የጋሽ ታዴ ልጆች እየተባሉ የሚነሱ ልጆች አሉ እዛ ቡድን ውስጥ አሰልጣኝ ሰውነ ቢሻው ባሳካው ቡድን ውስጥ እና አሁንም ይሄኛው ደግሞ እየሰሩት ያለው ስራ በዚሁ ልክ የሚቀጥል ከሆነ ነገ የነ አቶ ኢሳያስ ልጆች መባላቸው አይቀርም፣ የነ አቶ ባህሩ ልጆች መባላቸው አይቀርም እና የትልቅ ታሪካዊ ስራ ነው። ታሪካዊ ስራ ነው። ጅምሩ ጥሩ ነው። ልጆቹ ላይ ጫና መብዛት የለበትም። እያደረጉት ያለው እንቅስቃሴ ኳስ አረዳዳቸው፣ ታክቲካል ሀሳባቸው የአንድ 17 ዓመት ልጅ በእግር ኳስ ማወቅ የሚገባውን ነገር ያገቧቸውን ጎሎች ተመልክታችኋቸዋል። አድማጮቻችን አይታችኋቸዋል እንዴት ጥራት እንዳላቸው። ከሳጥን ገባ ብሎ በቮሊ ያስቆጥረው ጎል ከግብ ጠባቂው ጋር ተገናኝቶ ግብ ጠባቂው ያኛውን ተጫዋች ሲጠብቅ ያስቆጥረው ጎል በስሩ ፓስ በጣም የሚገራርሙ ጎሎች። የአእምሮ ደረጃቸው በዚህ ልክ ማሳደግ ከቻለ በጣም ትልቅ ጠቀሜታ የሚሰጥ ነው። በዛ ላይ ከአሜሪካ የመጡት አሰልጣኝ በታዳጊዎች ላይ ትልቅ እውቀት ያላቸው ናቸው። ክርስቲያን ፑልሲችን
በአሜሪካ እግር ኳስ እንዲያብብ ምክንያት ከሆኑ ከመለመሉ አሰልጣኞች መካከል የሚጠቀሱ ናቸው። ብዙ ተለፍቶበታል። በነገራችን ላይ የአንደር 17ቱ ይሄን ነው እኛ የምንለው ሁሌ ከተለፋ የኢትዮጵያ እግር ኳስ ይመጣል። አንደር 17ቱ ላይ በርካታ ሚሊዮን ብሮች ተመድበዋል። 2600 ተጫዋቾች በመላው ኢትዮጵያ ተመርጠዋል። 85 ተጫዋቾች ለረጅም ጊዜ አብረው ሲሰሩ ቆይተዋል። ከዛ በኋላ ነው ወደ 26 የወረደው። አዲስ አበባና ሐዋሳ ላይ በጣም ሲሰሩ ነበር። ይህንን በመላው ሀገሪቱ ብንተገብር 2600 አይደለ 260 ተጫዋቾችን በመላው ሀገሪቷ ብንመለምል እና ወደ እንደዚህ አይነት መንገድ ብናመጣ ከ17 ዓመት በታችም ዝቅ ብለን አንደር 14 አንደር 12 መስራት ብንጀምር ከዛ ጀምሮ ተመጋጋቢነቱን ከአመጋገባቸው ጀምሮ የስነ ልቦና የታክቲክ ምና መሰል እውቀቶችን እያሳደገናቸው ብንመጣ በኢትዮጵያ እግር ኳስ እንዴ ልጆቹ ሰውነታቸውን አይታል ፈርጣሞች እኮ ናቸው። በጣም ጠንከር ያሉ በደንብ እንደተመገቡ ያስታውቃል። በደንብ እንደተሰራ ዘግቶ ነው እየሰራ ያለው የኢትዮጵያ እግር ኳስ ፌዴሬሽን። ለቤተሰቦቻቸው ይበን ውስን የመደወያ ጊዜ ነው ያላቸው። በቃ ኳሱ ላይ እንዲያተኩሩ ብቻ ተፈልጎ እየተሰራ ያለበት ሂደት አለና ይሄ ጅምር አበረታሽ ነው። ገና አላለቀም፣ ጅምር ነው። ውጤት መጣም አልመጣም አይዘሬ ሴካፋ ላይ አንስቶ አፍሪካ ዋንጫ ሊሄዱ ይችላሉ ላይሄዱ ይችላሉ። ይሄ አይደለም ፖይንቱ። ግን ይሄ መሰረታዊ ነገሩን እየገባን መምጣቱ በራሱ ትልቅ ነገር ነው። ለእግር ኳስ የሚያስፈልገው መሰረታዊ ነገር በዚህ ልክ መረዳት ከጀመርን እግር ኳሱ ይሄ እንደሚያስፈልገው ከገባን ለውጥ ማምጣቱ ብዙ ሩቅ አይመስለኝም እና መልካም ነገር ስለተመለከት ነው በሰፊው በደንብ የሚመለከታቸው አካላት ይህን ያደራጁ እና አቶ አምሳሉና አሰልጣኝ አምሳሉን ጨምሮ ሌሎችንም ጋብዘን በደንብ ጥሩ ውይይት እናደርጋለን አሉት። ያው ሶፊ በጣም ጥያቄ የለውም። ትላንትና ቅዳሜ 2-0 አሸንፈው ሩዋንዳን፣ ትላንት ደግሞ 4 ጎሎችን አስቆጥረው ደቡብ ሱዳንን አሸንፈዋል። ሩዋንዳ ይቅርታ ታንዛኒያን አልኩ ቅድም ተሳስቼ። ኦኬ ታንዛኒያ ጠንካራ ቡድን ነው። ታንዛኒያና ዩጋንዳ ጥሩ ቡድኖች ናቸው፣ ተመልክቻቸዋል። እና ትላንትና እንደውም የገረመኝ ነገር አንዳንዴ ያው ልጅ ስትሆን ጎል ለማስቆጠር ትጓጓዋለህ እና ትላንት 2 ጎል ካስቆጠረ በኋላ ዳዊት ሃትሪክ የሚሰራበት ፔናልቲ ኢንሲደንት ተፈጠረ። ግን የቡድኑ አምበል ቢኒያም ይህንን ፍጹም ቅጣት ምት አሳልፎ ሰጠ እና ብዙዎች የጠበቁት ከአሰልጣኝ ትእዛዝ የመነጨ ነበር የመሰላቸው። ግን አሰልጣኙ አላዘዙም። ራሳቸው ተጫዋቾቹ ባላቸው ንግግር ነው ሃትሪክ ይስራ ብለውት ለዳዊት ልጁን የሰጠ ፔናልቲውን የሰጠውና በአጠቃላይ ስትመለከተው አስደሳች ዳዊት ብሎ በኢትዮጵያ እግር ኳስ ላይ ኳስ ማይችል የለም። አሁን ዳዊት ስቴፋኖስ አውራው አለ፣ ዳዊት ፍቃዱ አለ፣ ዳዊት ተፈራ ኦዚል አለ፣ ዳዊት ተፈራው ገዳዳው አለ፣ አሁን ይሄኛው ዳዊት አለ እና ዳዊትና ኢትዮጵያ እግር ኳስ ላይ ዳዊቶች ዳዊት ሆነዋል ማለት ይቻላል። በጣም አሪፍ። በሰፊው እንመጣበታለን፣ ሰፊ ፕሮግራም እንሰራበታለን። ይሄ ለሀገር ትምህርት የሚሆን ስለሆነ ይህንን የሰሩትን በጣም እናመሰግናለን። ፕሬዚዳንቱ አቶ ኢሳያስ ጅራን ጨምሮ የጽህፈት ቤት ኃላፊው እንደዚሁም እና አቶ አምሳሉ አሰልጣኙ ዚመርን ጨምሮ ትልቅ ስራ ስለሆነ ይሄ እንደ ሀገር እንደ ይሄ ምንድን ማስተማሪያ እንደ ሮል ሞዴል ተወስዶ መወሰድ ስላለበት በፕሮግራማችን ሰፊ ሽፋን ሰጥተን እንሰራዋለን። ብሔራዊ ቡድኑ ተሳካለትም አልተሳካለትም ያንን እናደርጋለን የሚለውን ሀሳብ ለማስቀመጥ ያህል ነው። ስለዚህ አድማጮቻችን ሰዓታችንም እየተገባደደ ነው። ነገ እንግዲህ 6:30 እንገናኛለን። ወደ እንግሊዝ ፕሪሚየር ሊግ እየቀረብን ነው። 2 ቀን እየቀረን ነው። ቅዳሜ ይመለሳል እንግሊዝ ፕሪሚየር ሊግ የአውሮፓ እግር ኳስ ውድድሮች። ስለዚህ በልጥ ይደምቃል ስፖርት ወሬዎች ማለት ነው። ከዚህ በኋላ አይቋረጥም፣ ተመለሰ። በየቀኑ መነጋገሪያ ነገሮች አይጠፉም። ስለዚህ 2 ቀን የቀረን ነገም ከነገ ወዲያም ሞር ወደ አውሮፓ እግር ኳስ ወደ ፕሪሚየር ሊጉ ስፖርቶችና ጉዳቶች መሰል ነገሮች ላይ ትኩረት ያደረጉ ዘገባዎችን በተከታታይ ፕሪቪዎችን ጨምረን ማድረሳችን እንቀጥላለን። ነገና ከነገ ወዲያ አብረናችሁ የነበርነው የቄራው ኩራት የኤንቢሲ ስፖርት ዋና አዘጋጅ የሲዲ ስፖርት ዋና አዘጋጅ አሉላ ፍሬው አሉቲ ተሰናበት። አድማጮች ስለነበረን ቆይታ እጅግ እናመሰግናለን። ነገ እንገናኛለን። ከኛ ጋር ስለነበራችሁ ሀሳባችሁን ስላከፍላችሁ ሁላችሁንም እጅግ አድርገን እናመሰግናለን። እንወዳችኋለን።